እቺ ነፂ የምትባለው ቆርቆሮ ደግሞ እንግዲህ ትላንትና መጣ እነሱ ቤት መሄድ አለብኝ እናትየው ቤት መሄድ አለብኝ ፋይሉን አግኝቼዋለሁ ብላ እንግዲህ ዛሬ ደግሞ ኪያ የሚባልና የሆነ ዩቲዩበር ሰብስባ ይዛ መጣ። እንግዲህ የሩቲ ቤተሰቦች ጋር መሄድ አለብን እናትየው የምታውቅ ከሆነ እናትየው እንድትነግረን እንጠይቃታለን ብለዋል። እንግዲህ እናትየው የተከበሩ ትልቅ ሴትዮ ናቸው። እንደናንተ አይነት እናንተ የምትሰሩት ቆሻሻ ስራ ውስጥ ይሄ የወረደ አስተሳሰብ ያለው የወረደ ርካሽ ስራ ውስጥ የሚገቡ እናት አይደሉም። እርሳቸው የተከበሩ በጣም ብዙ ልጆችን አሳድጎ ለወግ ለማድረግ ለቁም ነገር ያበቁ እናት ናቸው። እንደናንተ ዝም ብሎ እዚህም ሄዶ የሚልከሰከሱ ሴት ወይም ደግሞ እናት አይደሉም። ከገባችሁ ማለት ነው። የሩትዬን እናት ደግሞ ተዋት፣ አትንኳቸው። እርሳቸው ቤታቸው ተከብሮ እንደተከበሩ ይኑሩበት። እናንተ አሁን እየሰራችሁ ያለው ድራማ ውስጥ የሚገቡ እናት አይደሉም። ገባችሁ አይደለ? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። እቺ ነፂ የምትባለውና ኪያ የሚባለው ጠፍቷል ከዩቱብ። ደግሞ ከዚህ በፊት የኤርሜላ አሽቃባጭ ነበር መሰለኝ። የሱ አሽቃባጮች በዙ እኮ አብሯት አይቆዩም፣ ግን ያሽቃብጣሉ ለቪዲዮ ሲሆን መጥተው ማለት ነው። እና እቺም ደግሞ ከዚህ በፊት ሄርሜላን ነበረ ስትቆጣ የነበረው። ልጅ አላት፣ ምንጭትየው ልጅ አላት። ልጆቿን ጥላ መጣ ነው የአብርሃምን ህይወት እየበጠበጠች ያለችው። እጄ እናገራለሁ ብላ ለ4 ቀን አለቃቀሰች እና ከዛ በኋላ ጠፋች። እና ዛሬም ደግሞ ያው እንደዚሁ መታለች። እና እቺ አሽቃባጭ ከሩቲ አናት አትወርድም እንደ እቺ ቆርቆሮ ሴትዮዋን ደግሞ የሩትዬ እናት ጋር ይሄዳለው እርሳቸው ያውቃሉ መተቱ እንዴት እንደተደረገ ያውቃሉ ብላለች። ፈጣሪ ወይ መተቱ ክር አንገቷ ላይ አድርጋ ስለ መተት መስቀል ላይ መተት ተደርጓል ብላ እዚህ መታ ቪዲዮ ትሰራብኛለች። ይኸው እንደምታዩት አንገቷ ላይ ክር አለ። እንግዲህ በማተብ እንዴት ነው በክር እንዴት ነው እንትን የሚሰራው? ፈጣሪ ወይ ምን አይነት ሰዎች ናቸው ግን እናንተ ሴቶች?